ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የዚህ ቤት ቻናል ተከታታዮች? ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ወዳችሁና የማከብራችሁ እንግዲህ ዛሬ ሰራተኛ አደይ ድራማ ይዘን መጥተናል። እንደምትወዱ ተስፋ አድርጋለሁ። እኔ በተረካ ቀንጨባ ልክ ያሳያችኋለሁ። ከዛ በፊት ግን ከታች ያለችውን እንደው ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮሜንት አስተያየት እንቀበላለን። ወደ ቤት ምንድነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? እማይ እማይ እኔ ያጮብ እማይ አንቺ ደነስ በዚህ ጀበና አናትሽ እንዳለሽ እስካሁን በአንቺ ምክንያት የሆንኩት ይበቃኛል። እንግዶች ላይ ነው ቤት የምትጠርጊው? እንደምን ጉድ ነሽ አባዬ። እህትሽ የት አለች? እህቴ ከጠፋሽ ስንት ጊዜዋ። ስርዓት ይኑርሽ እሺ። ከዚህ በኋላ አንድ ቀን ብትወጪ አጋጭሻለሁ። አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። አደ አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብራ የታችሁ ብናመጣጣ ናችሁ። አዴ ምን ሆነች? የአደይ መኖሪያ ቤት አንተ ነው የምታውቀው። ስለዚህ ይዘህን ትሄዳለህ። እኔ ታዲያ አደይ ጋር ወሰደኝ። ዛሬ በዛሬ አታገኝም አደይ መኪና። ወይስ ተዛ ተሻሽገሽ ትቆይና ከዛ ሲሄድ ትመጫለሽ። አደይ ብርሃን ራቅ አርጋ ከዚህ ትውሰድሽ። እኔ መጥቼ እነግርሻለሁ። መጣሽ ተመልሳችሁ ትመጣላችሁ። ቶሎ በይና ምግብ ቋጥሪ ባገልግል። በኋላ አሹም አብሯቸው ይሄዳል። እማዬ አንቺን ብቻሽን እዚህ ጥዬሽ አልሄድም። ምንም አያደርጓትም እናትሽን። አዎ ልጄ፣ እኔ እንዲሆን ማንም ቀና ብሎ አይናገረኝም። ይህን ስጋት ከገባሽ እናንተን አደርሼ ወደ እማዬ እመለሳለሁ። ተው አሽዬ፣ እኔ እንዲሆን ማንም እየመጣ አይደለም የሚፈነጭብኝ። ይልቅ የእናንተን እንዳይደርስባችሁ ሂዱ። አንቺም ሂጂና ምግብና ውሃ አዘጋጂ እያለች ይህን አትጨነቂ። ምን አርግልሽ እህታለም? እማዬ ጋ ወስጄ እንዳልደበቀች ሰፈሩ ቅርብ ነው። በኋላ በመውጫሽ ጠፍቶች ትወዛገበልሽ። አትጨነቃ አሹ። አሁንም እኮ እንደ ወንድሜ እየጠበቀኝ ነው። የእኛ ጣጣያ አይለቅህም፣ ማለቂያ የለም። ፈጣሪው ብድር ይክፈል። አንቺ ብርሃን ቶሎ በይ እንጂ ምን እየጠበቅሽ ነው? እሺ እንሂድ። እህቴ ራሽን ጠብቂ፣ እናቴ ራሽን ጠብቂ። የኔ አትጨነቂ። ይልቅ አባትሽ እጅ እንዳትገቢ በተቻለሽ አቅም ራሳችሁን ጠብቁ። እሽማይ ብለው ተነስተው እዛ ያለ ነጣላ አለ ራሽን ሸፈኝና ውጪ ትላታለች ማለት ነው። እንግዲህ እናት መከረኛዋ የገጠር እናት እንግዲህ ብቻዋን ልጅ ተጥረግርጎ ሲወጣ ምን ያህል እንደሚሰማ ፈጣሪ ነው የሚያውቀው። የእውነት ፈጣሪ ጠብቅሽ ብላ ጸሎት እያደረገችላት ነው ማለት ነው የአደይ እናት። እኔ የምልሽ ቤዛ ወይም አደይን ታውቂያታለሽ? ኧረ እኔ አላውቃትም። ትላንት አደይ ስትይ ሰማሁሽ ይመስልሽ? ፍቅር አደይ ስትል ሰማኝ። የት አውቃታለሁ ብለሽ ነው? ምን የመሰለሽ ቆንጆ ነው ይመስልሽ? መልኳ ነው ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ትህትናዋ ምን ያለ የወለዷት ልጅ እንደሷ በሆነችልኝ የምታስብልጅ ናት። አዎ ቤዛ። ወዴት ነው ቤዛ? ብናይ ያልተመቸሁትም መሰለኝ። እናስ ባይመቸንስ? ይህም ቡና የሚሆን አላፈላም ልትይ ነው? ምን አይነት ሆኖ ሰነፍን ያመጣችሁብኝ? ቤዛ ተረጋጊ እንጂ እማዬ። በጣም ይቅርታሽ ቤዛ፣ ትንሽ ችኩል ስለሆነች እንጂ ሌላ ነገር አስባለሁ። እሺ በቃ ይቅርታ እማዬ ብላ ቆንጆ ቡና ነው ማፈላለሽ። እማዬ አደይ ለምደሻት ነው እንጂ ቤዛም ታታሪና ጎበዝ ሰራተኛ ናት። ሰራተኛ? ይቅርታ ቤዛ። አዎ ሰራተኛ። ስራሽ አይደለም እንዴ? ከዚህ በኋላ ደግሞ ይህን ጠጉርሽን ሻሻሸብ አድርጊበት። እኛ ዘላለማችን ያንቺ ጠጉር ስንበላ ነው ለም እና ታዲያ ሻሻ ልሰር? አዎ ሰሪ፣ ግጥም አድርገሽ ሰሪ። ስራሽ የሰራተኛ እንኳን ባይሆንሽ አለባበስሽን አስተካክይ፣ ጥፍርሽን ቆረጭ። የምትቀባቢው ነገር ደግሞ አቆሚ። መታ የበላሁት እንጀራ አሁን ድረስ ሎሽን እያለኝ ስራውን ባቺ እንደ ሰራተኛ አለባሽ። ምን ጠጉር ጸረጫለሽ? ሆ ምን አይነቷን ሰነፍ ነው የመጣችሁብኝ ብላ ተነስታ ትሄዳለች ማለት ነው። ጉድ ልክ እየሰማህ ነው አይደል? በርኬ ይኸውልህ አንተ ስራ ነው። እናትህ እንዴት እንደምታሽበሸቅር እያየህ ነው። ቤዛ ተረጋጊ ብለሻት ነው
አርፈሽ ስራሽን አሰሪም። አንቺ ደነስ በዚህ ጀበና አናትሽን እንዳልልሽ ተጨማሪ አትሁኝብኝ። ወንድሜ ላይ አንሽን ሰምታነሽ ድረስ አለቀሽ። ፍቅር ምንድን ነው አላማሽ? ይቺ ልጅ ከዚህ ቤት ታላቅ ወንድምሽ ነኝ። ምን ማድረግ እንዳለብኝ አውቃለሁ። አሁን ደጋግሜ እነግርሻለሁ። መስመርሽን ወቂ፣ ልክሽን አትክፊ። እንዲሁም ቤዛ ማገዝ ነበር በሉ ተረበሷችሁ ነው መሰለኝ አልሄድላችሁ እናንተ እማሜ ሳትመጣባችሁ ቶሎ ቶሎ አውሩ ብላ ትላለች ማለት ነው። ቤዛ ስለሆነብሽ ነገር በጣም ይቅርታ፣ ግን ደግሞ ምንም አይነት መረመረጭ ነው። አንተ አይደለም የምታሳድበኝ ባርኬ፣ እህትም እናቴ በተለይ ይናገራል። እኔ ግን ከዚህ በላይ አልችልም። ቤዛ አንቺ ማትችከን ያንናሽን አድራሻ ማች ነገሮችን ላስተካክል ወደ ቤት ተመለሽ። አረዘ በደግሞ ከዚህ ቆያለሁ ካልሽ እንደዛ እንዴት ይሆናል? እንደዛ ካልሆነ እድሜ ልክሽን ሰራተኛ ሆነሽ መቀበል። ይሄ ደግሞ ምን አለ ከዚህ በሰራት እዛው በእናቴ ከበራ ብሞት ይቀለኛል። እኔ እያለሁ እንደዚህ እንዴት ተወያለሽ? ያልኩሽን ነገር ሁሉም ነገር በእጃችን ስለሆነ የእናትሽ ተመልሻለሽ። እሺ ቆይ ከዚህ በላይ ማድረግ ነው ያለብን። እኔን ከእናትሽ ጋር ላኪና ወንድምሽን ሂጅ ጠይቃ የፈለጉትን ነገር ላጠር። እኔ ማድረገውን አውቃለሁ። ቆይ ለምን እኔ የምነግራችሁን አታምነው? ያንቺን እኮ ለማመን አለማመን አይደለም፣ የለም ይሄም ነገር ማድረግ ስላለበት ነው። ደግሞ እናትሽን አስታወቀኝ ደስተኛ መሆን ነበር። እኔ እኮ እናትሽ ጋር ችግራችን ለመፍታት ነው፣ ልረዳችሁ እኮ ነው። ስራ ጥዬ እኮ የምሄደው ለዛ ነው። ነገ እኮ የማገባ ባለ ነው። እንዴት ነው ሽማግሌ ሳትልክ እናቴ ጋር መውሰድክ? በዛ ላይ ደግሞ የኔና የአንተ አንድ ለመሆን ጥያቄ ውስጥ እየፈጠረብናል። በራስሽ እርግጠኛ አይደለሽም? የኔ እርግጠኛ መሆን ብቻ ምን ይሰራል? እናትህ የቤታችን ሰራተኛ እንድትንዳገባ የምትፈቅድልኝ ይመስላል? ለማየ እንደዚህ ቁጣ የሚላት አደይ ስለሌለች ነው። አደይ መሰራውን ስራ ሁላ እየሰራሁ ነው፣ ግን ልትረዳ ያልቻለችም። ትንሽ ጊዜ አሁንም ቢሆን እኮ መሄድ ትችላለች፣ ግን ደግሞ ቀድሜ መሄድና ለማስተካከል ለሞከር። ከዛ በኋላ አንቺ ትሄጃለሽ። እሺ ለማየ ላስታውቃትና ከዛ በኋላ እነግርሃለሁ። ከዛ በኋላ ትሄዳለህ። በጣም ጥሩ ቤዛ ብሎ ስራ ከመመለስ በስ ዛሬ ሂጅ እጠይቃታለሁ። እሺ አሳውቃለሁ ባርኪ ብላ ቅፍ ትለዋለች። ብለሽ ቡናውን ትተሽ ምን እያደረግ ነው? ምን አጠፋው? ማየ አዝናይ ሳቅፋት ላዝናናት ነው። እርግጠኛ ነበር? አዎ። ምን ሆነሽ ነው? ቅድም በተናገርሽ ነገር ከፋሽ እንዴ? አይ ማየ እንደዚህ እናቴ ናፍቀኝ። እኔ አፈለውላ የእናት ናፍቆት ምን እንደሆነ አውቃለሁ። ላቀፈቻት ከዛ እቅፍ አረግ። የኔ ልጆች አንድ ቀን ናፍቀሽኛን ብለውኝ አያውቁም። ነይ እንጂ ናፍቀሽናን አይሉኝ። ነይ ማለትን ተመሳሳይ አይደለም? አይ አይደለም። እኔ አንድ ቀን ናፍቀሽናን ብትሉኝ አንድ ቀን አላድርም ከዚህ በኋላ። ስለዚህ ናፍቀሽናን ነው እንጂ ነይ አይደለም አንላለን። ነይ አንልም። አንቺ መሰለሽ ጠንካራ እናት ስላለች ፈጣሪ የተመሰገነ ይሁን ብሎ ባርኬት ለፈጣሪ አመሰግናል ማለት ነው። ምን ሆናችሁ ነው ከቤት የጠፋችሁት? ድሮ እኮ ልሊ ነበረች ለአደይ ብላ የምትመጣ ነበረች። አሁን አደይ ስትሄድ ምንም አትመጣም። ምን አዲስ ነገር አለ ባርኬ? አዲስ ነገር እማዬ ቤት መጣለች። የምርህ ነች እንዴ? ቤዛ ነው የተረካት። ቤዛ ደግሞ በአደይ ቦታ ተከሰከተች። አልገባኝም እንዴ? ቆይ ቤዛ ሰራተኛ ሆነች? ቤዛ ቤት ውስጥ ሆና ድንገት ስመጣ አማራጭ ስላልነበረ እንደዛ አደረግን። ይህን ነገር ያቀነባበረችው ፍቅር መሆን አለባት። እና ቤዛ የቤት ሰራተኛ ሆነች እያልከኝ ነው? ልክ ሄጄ ዛሬ እናቷን አናግራትና አይ ባይሆን እሱ ጥሩ ሀሳብ ነው፣ ስትሄድ ንገሬና አብረን እንሄዳለን ስትል ምን ለማለት ነው? ከባርቂ ጋር ነዋ። የባዚህም ጉዳይ እኮ እኔን የሚመለከተኝ ያው አንቺ አይደለሽ እንዳስተካከል እየነገርሽኝ። አይ አንተ እዚህ የሌለ ጋር ሆነ አሁን እኔን ጥለህ ሄድክ ማለት ስትመለስ አታገኘኝም። አደጋ ነው መሄደው። ባርኪ በቃ ምን ይደረጋል? አንተ ያለውን ነገር ሁሉ ነገር አሳወቀኝ። ቤት እማዬ ስላለች ሄዱና ሰላም በሏት። በቃ እንሄዳለን።
እኔም ልሄድ። አሁን እንሂድ። ምነው ፈራሽ እንዴ? እና ቤዛን ወደ ሰራተኛ የቀየራችኋት? እኔ ምን ልትሉኝ ነው? እሱ ያስማማናል። ይህን ያንን እኮ መጨነቅ ያለብሽ። እማዬ እኮ ጥሩ ናት። እኔ መልክ ዴቪድ እንደሆነ አሁን ሄደን እናገኝ። ዴቪድና ልዱ እኮ ከአደይ ጋር ሄደዋል። አደይን ለመጧት ሄደዋል። እሰይ ተመስገን። ዴቪድ እኮ የሚመቸኝ ከልብ አፍቃሪ ነው። አይልልኝ ማፍቀር በዚህ ነው የሚገለጠው። ሆና ታዲያ እኔም እኮ በዚህ ለመሄድ እያሰቡ ነበር፣ ግን አሁን ዴቪድ ሄደ ስትለኝ ልቤ ርፍ አለ። በሉ ሄዱ አሁን እንዴ ብሎ ይላል ማለት ነው። ምን ሆነሻ ሄዲ? እሱ ፊት እንደዚህ አይነት ነገር ትናገሪያለሽ? ምን አልኩ? እውነቴን እኮ ነው። ሲጀመር አደይን ተውና ማን ከቤዛ ጋር ሆናለሁ። ምንም ቢሆን የዴቪን አደይ ማፍቀር ከሱ ፊት እንደዛ ማለት የለብሽም። ደግሞ እንደሱ የሚሆንላት ነገር የለም። ደግሞ ከዴቪ ጋር እንድትሆን ነው የምፈልገው። ዴቪ እንደዚህ ስትይ ቢሰማሽ በጣም ነው ሁልጊዜ የሚመጣው። ኧረ እባክህ ወረኛ እባክህ። አሁን ደግሞ እናሄድ በቃ ብላ ይሄዳሉ ማለት ነው። እንግዲህ እና አጅሬ ደግሞ መንገድ ላይ እየተጓዙ እነዛ ይመጡባቸዋል ማለት ነው። በጣም አስቸጋሪ ነው፣ ግን ፈጠን በሉ። ከዚህ በላይ መምጫቸው ደርሷል። ከዚህ በላይ እንዴት ልፍጠን እንዴ? ደከመሻል ብርሃኔ? ግዴ ለማየቴ። ኧረ ሰዎች እነጫኝ መጡ። እየሮጡ ሩቅ፣ ከዛ ውድቅ ትላለች። አቤት በጣም ብቃት አላት እህቷን ለመጠበቅ የምታደርገው ነገር የእውነት በጣም ቆንጆ ነው የእውነት። እና የወደቀች አስመስላ ማለት ነው። አው ማለት በቃ ወድቃለች፣ ግን በቃ እህቷን ቢያንስ እንድትደበቅ። ከዛ የኔ እናቴ ምን ነው ቀስ እያልሽ አትራመጭ ጎዳሽ እያለ ያራግፍላት። ተጎድተሻል እናት፣ እኔ እንድፍት ልበልሽ ቀስ ብለሽ በተራመጭ። ስሚ አንቺ እህትሽ የት ነው ያለችው? የማን እህት? የአንቺ እህት ናት አደይ ነው። ከተማ ገባ እህትነቷን ሻርሽው። አሁን አደይ እኛ ቤት ምሰራ አልቻልኳትም። ያው እህት ያደለች ታይ እንጂ ታይ። ውሸት አደላ ያዋጣሽም ብርሃኔ። አንቺም ዋሻት ጀመርሽ እንዴ? አሁን ያልሻት የጌታ ልጅ ነው። እሱን ብታገባ እኔም ያው አንቺን ጠቅልዬ 5 ልጅ አሳቅፍሻለሁ። እሱ የቁመ ቅጀት ነው። አሁን እህትሽን አንጠልጥለን ስናወጣት ማን ቅጀታም እንደሆነ ትነግሪናለሽ። አደብን ያዝ። ትምህርት እያልሽ ከመተመላለሽ እኔን አገብተሽ ግልግል ብትይሻሽ አላለኝ። ምን አባሽ ተመጭ ነው አሁን ዘወር ብሎ ከናተ ጋር ምናምን እያለች ትረበጥ ጥፊ ትለዋለች። ምን ተወኝ ማንም እኔ በርበርሃን ላይ እንደዚህ ማድረግ አትችልም። እሺ ላግባሽ ባልሆኝ ነው ባጫውሽ ነው እንዴ? ምን አባ ሆነ ነው ብርሃን የምትነካት? አንተ ውሻ ምን ሆነ ነው ጫኔ ላይ እንደዚህ ያደረከው? አንተ ጋር ንግግር የለኝም። እንግዲህ ውዶቼ እንደወደዳችሁ ተስፋ አደርጋለሁ። በጣም ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ በአዲስ ቪዲዮ እስከምንመጣ በምርጥ ቪዲዮ መልካም ጊዜ ይሁንላችሁ እያልኩኝ ከዚህ ላይ አቋጫለሁ ማለት ነው። ውዶቼ የምነግራችሁ ነገር በድጋሚ ከታች ያለው ቻናል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮሜንት አስተያየት ማድረግ ትችላላችሁ።